እና እኔ ገለሽ ታዲያ በኖር ይሻልሽ እንጂ ገለሽ ቴዲ ድቀቀኝ። ከዛም ያው እኔን ስትል ያው በቃ እኔን እንደ ገፊ አድርጎ ነበር የሚቆጥረኝ። ልቀቀኝ በቃ ምንም አውቀው ነገር የለ ቴጂ ነው ነይ ልቀቀኝ። እንደዚህ አትያዘኝ በቃ። ለምን ገባ አንተ? ዳኒ እኔ አናግራታለሁ ብያል ነበር። እኔ ቆይ እናንተ ላይ ማስገባችሁ ወንድሜ ቴዲን ቴድሮስ በቅርቡ አንድ ትጠይቀኛለህ። በእውነት እንደዛ ነው የሚሰማሽ? በህግ ትጠይቀኛለሽ? በህግ ትጠይቀኝ። እሺ ጥሩ ማለት እሱም ቢሆን እናቴን ስላጣት በጣም ነበር የተጎዳውና የዛቻ መልእክቶችን እንግዲህ በዚች ሴት አማካኝነት ነው እንግዲህ ሲላኩ የነበረው የሚል አንዳንድ መረጃዎች አሉና በቁጥርም በዛ እንድንል ሰብስክራይብ እያረጋችሁ አብረን የተለያዩ ጊዜያቶችን እንድናሳልፍ ምክሬን እለግሳለሁ። እንግዲህ ቤተሰቦች እባክህ ችግር ውስጥ እየወደክ ነው፣ እኔንም ችግር ውስጥ እየጣልከኝ ነው። እባክህን ለመግደል ነው ሐሳባችሁ ማለት ነው? እኔ እንደዛ ነበር ያልኩት። ማለት እንዴ ምንድነው ስትሰሪ ነበር? ምንድነው የሰራው? መልእክቶቹን ስትልክ የነበርሽው አንቺ እንደዚህ በእውነት እንደዚህ መንካት አልችልም። አንቺ ስታረጊ የነበረው ነገር ምንድነው? ዛሬ ያው ትንሽ ከበድ ያለ ጉዳይ ነው ይዘን የመጣ ነው። ድንገት ራንደም የሆነም ሰው ደውሎ ነይ ያለሽ ቦታ ትሄጃለሽ ማለት ነው? ነይ ቢልሽ ቤተሰብ ጥላሁን ማለት በጣም መጥፎ ሰው ነው እንዴ! አንተ ስለ ህዝብ እኮ የማያስብ ሰው እኮ ነው። ይሄ ስልክ ያንቺ አይደለም? አይደለም የኔ መሆኑ በምን እርግጠኛ ሆንክ? ከሀገር ውስጥ ሆነው ከኢትዮጵያ እንደወጡ ተደርጎ ደግሞ ለቤተሰቦቻቸው ብር ይላካል። ለቴዲ በገዛ ስልኩ እየተላኩለት ያሉ አንዳንድ ማስፈራሪያ የሚመስሉ መልእክቶች ነበሩ። ብዙ ሰራተኛ ስሙን አያውቀውም ማለት ሁሉም ሰራተኛ ኤክሴል እያለ ነው የሚጠራው። ሰውየው በጣም እጁ ረጅም ነው ከምልህ በላይ እጁ ረጅም ነው። አሁን ግን ይህንን እድል አግኝቻለሁ። ምን ሆነሽ ነው ደግሞ የምታለቅሽው? እባክህን በቃ እኔን ተወኝ። ይቅርታ ማለት ስሜቴ እየሆንኩ ስለሆነ ነው። ወንጀሉ ሲላመዱት እንዲህ ነው ያንስባቸዋል። ከአንዱ ወንጀል ላይ አንዱ ወንጀል ይበልጣል። ከስራው በፊት ክፍያ አለው አለኝ። ከዛ ሳትቀጠሪ ነው ክፍያው? አልቀጠር ክፍያ አለው አለኝ። አንተ ምን ሆነ ነው? ቁጭ በል። ምን ሆነ ነው? ምን ሆነ ነበር እያልኩ አንተ ሳትበላት ነው እንደዚህ ማለት ነው። ሰላም ጤና ይስጥልኝ ውድ የጎጆ ቲዩብ ቤተሰቦቻችን እንደምን አላችሁ? ዳኒና ቴዲ ነን። እንግዲህ ውድ ቤተሰቦች አሁን የምንገኘው በጎጆ ቲዩብ ሁለተኛው ቻናላችን ላይ ነው። ውድ ቤተሰቦች እንግዲህ ይህ ቻናል ለመጠባበቂያ የምንጠቀመው ቻናላችን ነው። ያው ሁላችሁም ቤተሰባዊነታችሁን እንድታበረቱ በቁጥርም በዛ እንድንል ሰብስክራይብ እያረጋችሁ አብረን የተለያዩ ጊዜያቶችን እንድናሳልፍ ምክሬን እለግሳለሁ። እንግዲህ ውድ ቤተሰቦች ዛሬ እዚህ ቦታ ላይ የተገኘ ነው አንዳንድ የደረሱ መረጃዎች አሉ። እነዛም መረጃዎች እንግዲህ ቤተሰቦች ለእናንተም ለማካፈል እንዲሁም ደግሞ እኛም ያለውን ነገር ጥርት አድርገን ለማየትም ስለፈለግን ነው። ያው እንግዲህ ወንድሜ ቴዲም ከጎን ያለ፣ እስቲ እሱም ሰላምታ ያቀርብና ከዛ ወደ ጉዳዩ አብረን እንገባለን። ሰላም እንግዲህ ቤተሰቦቻችን ዛሬ ያው ትንሽ ከበድ ያለ ጉዳይ ነው ይዘን የመጣ ነው። ያው እንግዲህ አንዳንድ የደረሱኝ ነገሮች አሉ። በይበልጥ ደግሞ ዳኒ አንተ ብታወራ ይሻላል። እሺ ውድ ቤተሰቦች እንግዲህ ያው ወንድሜ ቴዲም እንዳለው ነው። ከሱ አንጻር እኔ ትንሽ በዛ ያሉና ለማመንም ትንሽ ከበድ የሚሉ አንዳንድ ጉዳዮችና መረጃዎችም ደርሰው ነበረ። በነገራችን ላይ ውድ ቤተሰቦች በቅድሚያ ወንድሜ ቴዲን በጣም እንድታመሰግኑልኝ ይፈልጋለሁ። ምክንያቱም ወደዚህ ስራ ከተመለስኩኝ ቀን ጀምሮ የለኔም መመለስ ዋናውን ድርሻ ሲወጣ የነበረው እሱ ነውና ከተመለስኩኝም በኋላ ደግሞ በተለያዩ ጉዳዮች አብሮኝ ነበረ። ማለት መረጃ በማሰባሰብ የተለያዩ የክትትል ስራዎችን በመስራት ከጎኔ የሆኑ አይዞ ዳኒ አለሁልህ እያለኝ አብሮኝ ከኔ እኩል እንደውም ከኔ በበለጠ ማለት ይቻላል ከዚህም በፊት የነበረበትም ስራ ስለሆነ በደንብ ሲስተሙን ያውቀዋል እሱም እና መደረግ ያለባቸውን ነገሮች እያደረገ ሲያግዘኝ የነበረ ሰው ነው። ማለትም የነ ሰለሞን መያዝ የነ መቅደስ በድጋሚ በቁጥጥር ስር መዋል ላይ የራሱን ያላሰለሰ ድርሻ ተወጥቷልና ውድ ቤተሰቦች ወንድሜ ቴዲን
ከልብ እንድታመሰግኑ አይዞህ በርታ፣ ከዚህም ካንተም ከዚህ በላይ እንጠብቃለን ብላችሁ እንድታበረታቱት እጠይቃችኋለሁ። ያው ሀሳብ አስተያየቶቻችሁን ወንድማችን ቴዲ ኮሜንት ላይ ወንድማችን ቴዲ በርታለን እያላችሁ እንድታግዙት እንድትደግፉት አሳስባለሁ ማለት ነው። እንግዲህ ወደ ቤተሰቦች አሁን ያው ወደ ጉዳዩ ስንመለስ አንዳንድ መረጃዎች ደርሰውናል። ያው እሱም እኔም ደርሰውኛል። በይበልጥ ግን ጉዳዩን አተኩረን እንድንይዘው በዛ ላይም ደግሞ ቴዲም ወንድሜ ቴዲም ከታሰበው በላይ ከባድ የሆነ ማስጠንቀቂያዎችም እየደረሱት ነበረ። ይሄ ነው ብሎ ለመናገር ይከብዳል። ነገር ግን ቤተሰቦች አሁን ላይ እሱ ከደረሱት መረጃዎች ይልቅ ነገሩን ይሄ ነው ብለን ለእናንተ ከማድረስ ለመቆጠብ እንፈልጋለን። ምክንያቱም ደግሞ ያው መጨረሻው ያልታወቀ ነገር ያው ሁሌም መጨረሻው አይታወቅም። ነገር ግን በስራችን ሂደት ላይ እንቅፋት እንዳይሆን አንዳንድ ነገሮችን በውስጥ እንይዛቸዋለን። ያው ከዚህም በፊት ስናደርገው የነበረ ነገር ነው ማለት ከዚህም በፊት ወንድሜ ቴዲ ከካሜራ ጀርባ ሆኖ ወደዚህ ቦታ ላይ ከመምጣቱ በፊት ስናደርገው የነበረ ነገር ነው። ምንድነው እሱም አንዳንድ ስራዎች ያው ለካሜራ የሚወጡ አሉ። ከዛ መካከልም ደግሞ ጊዜ የሚፈልጉም ደግሞ ስራዎች አሉ። ያው ሁሉንም ስራ በአንዴ እናደርጋለን እናካሄዳለን ማለትም አንችልም። ምክንያቱም አንዱን ስንይዝ ያው ያለንን ኃይል አሟጠን እንድንጠቀም የሚያስገድዱን ስራዎችም ይመጣሉ። አንዳንዴም ደግሞ ከነሱም ደግሞ ልክ እንደ ሳይድ ሀስል ነገር ደግሞ አሉ። የተለያዩ አይነት ስራዎችም ደግሞ ይኖራሉ እና እነዛን ስራዎች ወደ ካሜራ ከመምጣታቸው በፊት በውስጥ ለውስጥ አንዳንድ አባሎቻችንን እያስቀመጠን ለነዛ ስራዎች የምንመደባቸው አይነት ኃላፊነቶችን የምንሰጥባቸው ስራዎችን ይመጣሉና ይህንንም ከነዛ መካከል አድርገን ልንቆጠር ፈልገን ነበረ። ነገር ግን ውድ ቤተሰቦች ጉዳዩ ትንሽ ጠንከር ያለ ይመስላል ስል ለቴዲ በገዛ ስልኩ እየተላኩለት ያሉ አንዳንድ ማስፈራሪያ የሚመስሉ መልእክቶች ነበሩ። ከዛም በመቀጠል ደግሞ ለእኔ የሚላኩልኝ ደግሞ አሉ። ያው መረጃዎችን ከተለያየ ቦታ ነው የምናገኘው። ከተለያየ ድብቅ መረጃ ሰጪዎቻችን አንዳንድ መረጃዎች ይደርሱናል። አንዳንዴ እንደውም ከማናውቃቸውም ሰዎች እንደ አይን እማኝም የሚሆኑ አሉ። ጀስት ደግሞ መልእክቱን ብቻ ሰጥተውን ማድረግ ያለባችሁን አድርጉ ብለው ኢንፎርሜሽኑን ብቻ ሰጥተውን ዞር የሚሉም አንዳንድ አካላት አሉ። ውድ ቤተሰቦች እንግዲህ ለእኔ የሚደርሱኝ ከነዚህ ሁሉም ተጨማምቀው ነው። እንግዲህ ከአይን እማኞች ተብለው ከሚመጡትም መረጃ ደግሞ ትተው ዞር ከሚሉትም አንዳንድ መረጃዎች ይደርሱኛል እና ቴዲ እየደረሰበት ያሉት አንዳንድ ማስፈራሪያዎች አሉና ጉዳዩን መከታተል ጀምረናል። አሁን ላይ መከታተል ጀምረናል። ነገር ግን ጥንቃቄ በጣም ማድረግ እንዳለብን ነው አሁን ላይ እየታወቀን ያለው። ምክንያቱም ይህ ነገር የተቀነባበረ እየመሰለን ያለው ማለት ደግሞ የሚሆነውም እንደዛው ነው። በመሀል አንዳንድ ስራዎችን ስንሰራ ያገኘናቸው ይመስለንና አንዳንድ መስመሮችን እንወጣለን። ከነዛ መስመሮች ደግሞ እንወጣለን። አግኝተናቸዋል ኦልሬዲ ብለን እንወጣለን። ነገር ግን እነዛ መስመሮች ተያይዘው ሌላ መዘዝን ይዘውብን የሚመጡበት አንዳንድ አጋጣሚዎች ይኖራሉና ይሄኛውም እንደዛ ይመስለናል። አሁን ላይ እንግዲህ እኔ እየደረሰኝ ያለው መልእክት እንግዲህ ውድ ቤተሰቦች ወንድሜ ቴድሮስ በቅርቡ አንድ ችግር ያጋጥመዋል እና እንዲጠነቀቅ ንገረው የሚሉ እንደዚህ አይነት ማስፈራሪያ የሚመስሉ መልእክቶች ናቸው የሚደርሱት። ለቴዲ ደግሞ እንግዲህ የተለያዩ መልእክቶችም ደርሰውታል። ያው እንደኔ እንደዚህ የማስጠንቀቂያም ሳይሆን ለራሱ የማስፈራሪያም እና የዛቻም የሚመስሉ መልእክቶች ይደርሱታል እና እስቲ ከደረሱ መልእክቶች መካከል እስቲ አንዳንድ እንደዚሁ ብትነግረን እና ደግሞ ቤተሰቦችም ስለአንተ እንዲያውቁ ያለህበትንም የመጣህበትንም እስካሁን ስለማንነትም እስቲ አንዳንድ ነገር ብትነግራቸው። ያው ከዚህ በፊት ተናግረነዋል ብዬ ነው። እንግዲህ ዳኒ ያው እንዳልከው ነው። አሁን ላይ እየተፈጠረብኝ ያለው ነገር በጣም ብዙ ዛቻዎች እየደረሰብኝ ነው። ያው እንግዲህ ለራሴ ከሆነ ስለ ራሴ ከሆነ የምጠይቅኝ እኔ ስለ ራሴ ስለ ህይወቴ ምንም አልጨነቅም። ማለት እውነትን አግኝቻት ከሆነ በሞትም ምንም አይቆጨኝም። ግን ደግሞ እስችጋት ተቻት የምሞተው አያት አለችኝ። ማለት እኔ ነኝ ሁሉ ነገር ማድርግላት፣ ብዙ ነገሮችን ማድርግላት እኔው ነኝና ያው እንደምታውቀው በብዙ ነገር አንድ ነን እናንተ። ያው እናታችንም የሁለታችንም ነው ያረፈችው። ያው እኔ ትንሽ ለየት የሚያደርገው
እኔ ስትወልድ ነበረ እናቴ የሞተችውና ያው ሶሪ ቴዲ፣ ያው እንደምታውቀው ነው። ከዛም ደግሞ ያው እድሎች አልስተካከል ሲል ደግሞ ያው አንዳንድ ልጅ በእናቱ እንትን ከተባለ በአባቱ ደግሞ ይካሳል። የኔ ደግሞ ሁለቱንም አልሆነምና አባቴም በህይወት አለ እንደነገሩ ቢሆንም ግን ትንሽ እየጠጣ ያው የሚያስቸግር አይነት ባህሪ ያለው ሰው ነውና ያው ያለችኝ አንድ አያቴ ነች። እሷን መንከባከቡ ድርሻው ደግሞ እኔ ግዴታዬ ነው። እስካሁንም ያለሁት ያው አንተ ታውቃለህ ለቤተሰብ ነው፣ ያው ለቤተሰቦቻችን ነው እንግዲህ ይህንን ነገር የምናስተላልፈው። እንግዲህ ቤተሰብ አያቴን ለእኔ እኔ ነኝ ያለኋት ለአያቴ፣ እኔ ነኝ የማስተዳድራት፣ እኔ ነኝ ብዙ ነገሮች የማደርግላት። አሁን ላይ ደግሞ ይህ አስቸጋሪ ነገር ገጠመኝና ያው ከዚህ በፊት እንደሚታወቀው ሚዲያ ላይ እንደዚህ አልወጣም፣ ካሜራ ፊትም ቁጭ አልልም ነበረ። መሰራቸው ስራዎች እንዳለ ከካሜራ ጀርባ ናቸው። በጣም አሪፍ አሪፍ የሚባሉ ድሎችን አድርገን ነበር አንድ ላይ ሙሉ ክሩ በመተጋገዝ። ያው እኔ ተብሎ አይወራም፣ ሙሉ ክሯችን እንግዲህ በደንብ ተጋግዘን ብዙ ስራዎችን ሰርተናል። ብዙ አይነት ወንጀለኞችን ይዘናል። ላቋርጠህና እዚህ ጋር ቴዲ ይቅርታ አድርግልኝ። ቤተሰቦች ከሚባለው በላይ ለዚህ ቲም መዋቀር እንደውም እንደ አመራርም ማለት ይቻላል አመራርን በመስጠት ቴዲ ወንድማችን ከሚባለው በላይ ትልቅ ድርሻን የተወጣ ወንድማችን ነውና ሀሳብ አስተያየቶቻችሁን በኮሜንት ላይ በማሳወቅ በርታ ጎበዝ እንድትሉልን እንግዲህ ከወዲሁ ጠይቃለሁ። እና ቴዲዬ ወደዚህኛው ጉዳይ ከመግባታችን በፊት ግን እስቲ ስለ አባትህ አንዳንድ ነገር ያው ለቤተሰቦችም እንዲያውቁት። ዳንዬ ምን መሰለ ማለት ያው እንዳልኩ ነው፣ የእናት ፍቅርም አላገኘውም። ያደግኩትም ከአያቴ ጋር ነው። እንግዲህ ያው ከአያቴ ጋር ሳድግ አባቴ አብሮን ነበር የሚኖረው እስከዛ ታይም ድረስ ማለት ያው ራሴን ችዬ እስከምወጣ ድረስ ማለት ነው። አሁንም ቢሆን ያው የሚኖረው ከአያቴ ጋር ነው። ግን ዳንዬ ምን አለ መሰለ ማለት እሱም ቢሆን እናቴን ስላጣት በጣም ነበር የተጎዳውና ይቅርታ ማለት ስሜቴ እየሆንኩ ስለሆነ ነው። በቃ ከእናቴ ጋር በጣም በፍቅር እንግዲህ አብረው ረጅም ጊዜ ነበር የቆዩት። ከዛም ያው እኔን ስትል ያው በቃ እኔን እንደ ገፊ አድርጎ ነበር የሚቆጥረኝ። በዛም ምክንያት ያው መጠጥ ጀመረ። ከዛም እያለ ሄደ፣ የመጠጥ ሱሰኛ ሆኖ ቀረ። እና ያው እኔም ከአባቴ ጋር አልስማማም ባልኩ ምክንያት ማለት የሚመስለው በቃ እኔ ገፏት ነው የሚመስለው ማለት እኔ ከመጣሁ በኋላ ነውና አሁን ላይ ደግሞ ይህ ማስፈራሪያ የይዛቻ ሲደርስብኝ ማለት እንዴት አልፍራ? እንደነገርኩ ነው እኔ ስለ ራሴ አይደለም ምፈራው፣ ስለ እናቴ፣ ስለ እናት ሆና በቃ እንደ እናት ተንከባክባ ስላሳደገችኝ ስለ አያቴ ነው። እዚች ጋር ማንም ተንከባከብ የላት። አይዞህ ቴዲ አይዞህ፣ ልክ ነህ፣ በእውነት በጣም ልክ ነህ። አውቀዋለሁ ከቤተሰብ አባላቶቻችን አንድ ሰው ሲጎል ምን ያህል እንደሚጎዳ እኔም አውቀዋለሁ። ያው ሁላችንም አንድ አይነት ቁስል ላይ ያለን ሰዎች ነን ብለሃል ቅድም፣ ልክ ነህ። ውድ ቤተሰቦች ቴዲ ትንሽ ስሜታዊ ሆኗል። ያለውን ነገር እኔ ነግሬያችሁ እንዘጋለን ማለት ነው። ወንድሜ ቴዲም እንዳልኳችሁ ነው፣ አንዳንድ ማስፈራሪያዎች እየደረሱት ነው። በቅርብ ጊዜ ሟች ነህ የሚሉ እንደዚህ አይነት መረጃዎች በግል ስልኩ በመልእክት በሜሴጅ መልክ ይላክለታል። አንዳንዴ ደግሞ የማያውቀው ቁጥርም ወደ ስልኩ ይደወልና ሲያነሳው ያለ ድምፅ ዝም ብሎ ይቆያል። እሱ ሄሎ ይላል፣ መልስ አይሰጡትም። ምናልባት ያለበትን ሁኔታ ለማጣራት የሚሆን ብቻ የሆነ ሁኔታዎቹ ትንሽ የተዘበራረቁ ይመስላሉ። ማለት
አንዳንዴ መረጃ ለማጣራት ሲፈልጉ አንዳንድ ሰው የሚሄድባቸው መንገዶች በጣም የተለያዩና ስልታዊ የሆኑ ናቸው እና ምናልባት ከዛም ጋር የተያያዘ ይሆናል ብለን እንጠረጠራለን እና በችግር ጊዜ ሁላችንም አንድ ላይ መሆናችንን እኔ ላሳውቅ እፈልጋለሁ። ቴዲዬ ከዚህም በፊት እኔን አልተዋችሁኝም። እኔም ደግሞ ከዚህ ክሩ ማንም ሰው ሲጎዳ ማየት አልፈልግም እና እስከ መጨረሻው ድረስ የዚህን ጉዳይ ልባት እስከምናገኝ ድረስ ከጎንህ ሆኜ የአንተን ጉዳይ እንደኔ ጉዳይ እንደ ራሴ ጉዳይ ፍትህ መስፈን እንዳለበት ጉዳይ አድርጌ ወስጄ መሰብሰብ ያለብኝን መረጃ ሰብስቤ እንግዲህ ለፍትህ የምናቀርብ ይሆናል። የዚህን ነገር ተጠቂ ችግር የለውም ቴዲ። የዚህን ነገር ተጠቂ የሆነውን ሰው እንግዲህ ነፃ ማውጣት ላይ ነው ዋናው ትኩረታችን የሚሆነው። ስለዚህ ወደ ቤተሰቦች በካሜራችን የቻልነውን እየቀረጽን ያልቻልነውን ደግሞ ወደ ካሜራችን፣ ወደ ስቱዲዮቻችን፣ ወደ ተለያዩ የቀረጻ ቦታዎቻችን እያመጣን መደረግ ያለበትን ነገር የማውጣጣት ስራ እያሰራን መረጃዎችን እየተከታተልን እየሰበሰብን እንግዲህ ለእናንተ የምናቀርብ ይሆናል። በስተመጨረሻም ደግሞ ያው ሁሌም እንደምናደርገው ወደ ፍትህ አሳልፈን የምንሰጥ ይሆናል። ይህንን ጉዳይ እልባት እስከሚያገኝ ድረስ ከመጨረሻው እንታገላለን። እስከዚህ ፕሮግራማችን ፍጻሜ ድረስ እንግዲህ ወደ ቤተሰቦች አብራችሁ እንድትሆኑ በአክብሮት ተጋብዛለሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ እንግዲህ በድጋሚ ተመልሽ ያለሁኝ ውድ ቤተሰቦች። እንግዲህ ከዚህ በፊት በነበረው ቀረጻ ከባልደረባዬ ከቴዲ ጋር እንግዲህ አጠር ያለ ቃለ ምልልስ አድርገን ነበረ። እንግዲህ በዛም ቃለ ምልልስ መናገር የፈለግነውን ወይም ደግሞ አሁን ላይ እየተፈጠሩ ያሉትን ነገሮች እንግዲህ ለእናንተ አሳውቀናችኋል። ማለትም ወንድሜ ቴዲ እንዲሁም ደግሞ ለእኔም በግል ስልኮቻችን ላይ የተለያዩ አይነት መልእክቶች እየደረሱን ያሉት እንዲሁም ለቴዲ ለኔ መረጃ ቀባዮቻችን ናቸው መልእክቶቹን ሲልኩልኝ የነበረው። ነገር ግን ለቴዲ ዛቻና ማስፈራሪያ የሆኑ መልእክቶች ነበር ሲደርሱ የነበሩት ቤተሰቦች። ማለትም እነዚህ መልእክቶች እንግዲህ በቅርቡ ሟች ነህ ቴዲ፣ በቅርቡ እንገላሃለን፣ እነዚህና የመሳሰሉ አይነት መልእክቶችን ነው ሲልኩለት የነበረውና ትንሽ ስሜታዊ አድርጎት ነበረ። ምክንያቱም ድንገት ባልተጠበቀ ሰዓት ከየት መጣ ሳይባል ባልታወቁ ቁጥሮች እንዲሁም እነዛን ቁጥሮች ደግሞ ተከታትሎ ለማወቅ በጣም በሚያስቸግር መልኩ የሚያስቸግሩ ስልኮችን እየተጠቀሙ እንደዚህ አይነት ድንገተኛ የሆኑ መልእክቶች ወደ ስልኮቻችን ሲገቡ ሰውነንና ማናችንም ቢሆን እንደነግጣለን፣ እንረባበሻለን፣ እንዲሁም የተለያዩ የስሜት መናወጥ ውስጥ እንገባለን እና ወንድማችን ቴዲም ያው በዚህ ስራ ላይ ስንሆን የታወቀ ነው። ነገር ግን ይሄ ተደጋገመና ትንሽ ሰላምና እረፍት የነሳው ይመስላል እና ቤተሰቦች ምንድነው እያደረገን የነበረው ከዚህ በፊት በነበረው ቀረጻም እንግዲህ ለእናንተ እንዳሳወቅናችሁ ይህንን ነገር አንድ ገብተንበታልና እስከ ዳር የዚህን ነገር እልባት እስከምናገኝለት ድረስ ክትትላችንን አጠናክረን እንደምንቀጥልና ወንድማችንም ቴዲም ከገባበት የዛቻና ማስፈራሪያ ሁኔታ ውስጥ እንደምናወጣው ነው እንግዲህ የገለጽ ነው በቀደም ሲል በነበረው ቪዲዮአችን እና ውድ ቤተሰቦች ይህንንም በማስመልከት የተለያዩ አይነት ማጣራቶችን የመረጃ የማፈላለግ ሂደቶችን ስናደርግ ነበር የቆየ ነው። አሁን ላይ ቤተሰቦች አንዳንድ የደረሱን ፍንጮችና ማስረጃዎች አሉ። እንግዲህ ቤተሰቦች ከዚህ በፊት ስናደርግ በነበሩት የክትትልና የስለላ ስራዎች አማካኝነት ወንድሜ ቴዲም አብሮ የነበረ፣ ምክንያቱም ይህ ጉዳይ ከማንም በላይ ቤተሰቦች ከማንም በላይ ቴዲን ይመለከታልና እዚህ ስራ ውስጥ እሱንም አካተነው አብረን እየሰራን ነበር የነበረው። ያው ከዚህም በፊት የሰራቸው አንዳንድ ኬዞች ምናልባት ከነሱ ጋር የተያያዘም ሊሆን ይችላል ወይ ደግሞ ላይሆንም ይችላል ብለንም ስላሰብን እሱንም አካተነው ነበረ። ስለዚህ ውድ ቤተሰቦች በዚህም አማካኝነት አንዳንድ ፍንጮችን አግኝተናል። ቤተሰቦች አንዳንድ ወሳኝ የሚባሉ ፍንጮችን አግኝተናል። እንግዲህ ይህ ፍንጭ ምንድነው? አንዲት ሴት አለች ቤተሰቦች መልእክቱን ስትልክ የነበረች ጥቆማ በደረሰን መሰረት አንዲት ሴት አለች፣ ነርስ ነች ተብሎ የተዘጋጀች አንዲት ሴት እንዳለች ነው እንግዲህ የሰማነው።
ነርስ እንዳልሆነችም ደግሞ የተለያዩ አይነት ማስረጃዎችን ደግሞ አጣርተናል። ምክንያቱም አንድን ሰው በቁጥጥር ስር ከመዋላችን በፊት ይህ ሰው ማን ነው፣ ምንድን ነው፣ ከየት ነው የመጣው፣ የት ነው ተወልዶ ያደገው የሚሉትን ነገሮች፣ አሁን ላይ ምን እየሰራ ነው፣ ከማን ጋር ግንኙነት አለው የሚሉትን ነገሮች ቀድመን የምናጣራ ስለሆነ አሁንም ያደረግነው ነገርም ደግሞ ይህም ስለሆነ ውድ ቤተሰቦች በዚች ሴት ላይ በደረሰን መረጃ ተመርኩዘን የተለያዩ አይነት የማጣሪያ ስራዎችን ስንሰራ ነበር የቆየ ነው። እንግዲህ ቤተሰቦች አሁን ይቺ ሴት ትክክለኛ ነርስ እንዳልሆነች ነገር ግን ሐሰተኛ ዶክመንት ተዘጋጅቶላት ወደ ወንድማችን ቴዲ እንግዲህ መልእክቶችን ልካ ሁኔታዎችን ስታመቻች እያለች እንደሆነ ነው እንግዲህ የተረዳ ነው ማለት ነው። ካገኘናቸው መረጃዎች እንግዲህ የሚያመላክቱን ወደዚህ መደምደሚያ እንድንደርስ ነውና ውድ ቤተሰቦች አሁን ይቺ ሴት ያለችበትን ቦታ እንግዲህ ተጠቁመናል። እኛም ባደረግነው ስለላ እንግዲህ አግኝተናታል። አንዳንድ አባሎቻችን በቦታው ቀድመው በመሄድ ማድረግ ያለባቸውን ቅድመ ጥንቃቄ አድርገው እንግዲህ እኛም ወደ ቦታው እንድንሄድ አሳውቀውናል ማለት ነው። አሁን ውድ ቤተሰቦች ይህች ሴት አለች፣ ነርስ የተባለች ሴት አለችበት ወደ ተባለበት ቦታ እንሄዳለን። ውድ ቤተሰቦች እንግዲህ የሚመች ከሆነ በካሜራችን መስኮት እንግዲህ ለእናንተ ቀርጸን ለማሳየት ነው እንግዲህ ዋናው ፍላጎታችን። ያው ነገር ግን አብዛኛውን ጊዜ የሚፈጠር ነገር ነውና ቦታው ግርግር የበዛበት ከሆነ ወይም ደግሞ ካሜራችንን ለመጠቀም የማይመቸን ከሆነ ቤተሰቦች እዚህ ቦታ ላይ ስቱዲዮአችን ውስጥ አምጥተን ቤተሰቦች እንግዲህ ስቱዲዮአችን ውስጥ አምጥተን መጠየቅ ያለብንን እንጠይቃለን፣ ማውጣጣት ያለብንን እናውጣጣታለን። ለምን እነዛን መልእክቶች ስትልክ እንደነበረ ተልእኳ ምን እንደሆነ ከማንና ከማን ጋር ግንኙነት እንዳላት አለቆችም ካሏት የበላይ አለቆቿ ማን እንደሆኑ እንግዲህ እያንዳንዱን ነገር እንጠይቃታለን ማለት ነው። እንግዲህ አሁን የስራ ባልደረቦች ሁሉም ዝግጅታቸው እንደጨረሱ ነው እየነገሩኝ ያሉት። ወደ ቤተሰቦች እንግዲህ ቸር ይግጠማችሁ ብላችሁ መርቃችሁ እንድትሸኙኝ ስል በአክብሮ ተጠይቃለሁ። ያለውን ነገር እንግዲህ ተከታትዬ ማሳወቃችሁ ይሆናል። እስከዛው ቸር ቆዩ። ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁኝ። ውድ ቤተሰቦች እንግዲህ ባደረግነው የክትትል ስራ መሰረት አንዲት ግለሰብን በቁጥጥር ስር አውለናታል። ይቺ ግለሰብ እንግዲህ ነርስ መስላ የነርስ ገጸ ባህሪን ተላብሳ ወንድማችን ቴዲ ላይ ጉዳት ልታደርስ እየተዘጋጀች በነበረችበት ሰዓት ላይ አንዳንድ መረጃዎች ደርሰውን በቁጥጥር ስር አውለናታል ማለት ነው። ይቺን ሴት ውድ ቤተሰቦች ይቺን ሴት አሁን ወዳለንበት ቦታ ላይ አምጥተዋታል። እንግዲህ ወደዚህ ቦታ ላይ እናስገባትና ወደ ካሜራችን በማቅረብ እንግዲህ የምናወጣጣት ይሆናል። ከሷ የምናገኛቸው መረጃዎች ይኖራሉ። ከዚህም በፊት ሲደርሱን የነበሩትም የማስፈራሪያ እንዲሁም ደግሞ የዛቻ መልእክቶችን እንግዲህ በዚች ሴት አማካኝነት ነው እንግዲህ ሲላኩ የነበረው የሚል አንዳንድ መረጃዎች አሉና አሁን እዚህ ነው የምትገኘው። ወደዚህ አስገብተን እናወጣጣታለን። ያሉትን ነገሮች እንግዲህ አብረን የምናይ ይሆናል። እባካችሁ ካሜራማን ወደ ውስጥ አስገቡልኝ ልጅቷል። ነይ ግቢ። ነይ ግቢ ወደዚህ። ቀስ በይልኝ። ለምንድን ነው እንደዚህ የምታደርገኝ? ቀስ በይልኝ እንዴ! ምንድን ነው ስትሰሪ ነበር? ምንድን ነው የሰራሁት? መልእክቶቹን ስትልክ የነበርሽው አንቺ በእውነት እንደዚህ መንካት አልችልም። አንቺ ስታደርጊ የነበረው ነገር ምንድን ነው? መልእክቶቹን ስትልክ የነበረው ለምንድን ነው? ምንም አውቀው ነገር የለም። ምን ስታደርጊ ነው የተያዝሽው? ልቀቁኝ፣ በቃ ምንም አውቀው ነገር የለም። ልትሄጂ ነው? ልቀቀኝ። እንደዚህ አትያዘኝ። በቃ ለምንድን ነው ማለት? ትሰሚኛለሽ? የያዝንሽ እኮ ዝም ብሎ ተራ ስራ ስትሰሪ አይደለም። መልእክቶችን ወደኛ ስልክ ስትልኪ ወንድማችን ቴዲ ላይ ጉዳት ለማድረስ እያቀድሽ እየተዘጋጀሽ የነበርሽበት ሰዓት ላይ ነው የያዝንሽ። ምንም ነገር ማስረጃ ላሳይሽ እችላለሁ። ማስረጃው ላሳይሽ እችላለሁ። አሁን ቁጭ በይ። የምትናገሪው ነገር ትናገሪያለሽ። ማስረጃውን አሳይሻለሁ። ቁጭት ያለሽ አልቀመጥም። በእውነት አትቀመጭም። በግድ አስቀምጥሻለሁ። ትሰሚኛለሽ አይደለ? በግድ አስቀምጥሻለሁ። ቀያማል እንደ አንተ ጤነኛ አይደለህ። ያመኛል። በህግ እንደሚያስጠይቀው በቃ እሺ፣ ችግር የለውም። ትጠይቅኛለሽ። በህግ መጠየቅ ነው የፈለግሽው። ትጠይቅኛለሽ። በእውነት እንደዛ ነው የሚሰማሽ። በህግ ትጠይቅኛለሽ። በህግ ትጠይቅ። እሺ፣ ጥሩ። እንደዛ ከሆነ ማለት ነው አንቺም
አንቺም ስታደርግ የነበረው ነገር እኮ ደርሰንበታል አይደለ? ነርስ መስለሽ የነርስን ገጸ ባህሪ ተላብሰሽ እንግዲህ ወደ ወንድማችን ወደ ቴዲ ልትመጪ ስትዘጋጂ እንደነበር በደንብ የሚያሳዩ መረጃዎች አሉ። ወደ ህግ ከሆነ ይመቸኛል፣ ችግር የለውም። አንተ ያማል እንዴ? ነርስ አለመሆኔን በምን አወቅ? ዶክመንቴን አይተሃል? አላየህም? አሳይሻለሁኝ፣ ችግር የለውም። አንቺ እንደዛ ነው የሚሰማሽ አይደለ? ነርስ ነኝ። አዎ ነርስ ነኝ። አዎ ማሳየት ትቻለሽ፣ ነርስ መሆንሽን ማሳየት ትቻለሽ። ዶክመንት አለኝ። ዶክመንት ሼት ነው። ዶክመንት ሼት ምን አገባክ ስለሱ? ስለኔ እኮ ምንም አያገባም አይደል? ወንድማችን ቴዲ ላይ ጉዳት ልታደርሽበት እንደነበረ ነው እንግዲህ የሰማሁት። ነርስ ሳትሆኚ ነው ይሄንን ልታደርግ የነበረው። ቆይ አንተ ሰውዬ ያማል እንዴ? ማን ነው ቴዲ? ስለምንድን ነው የምታወራው? የምታወራው ነገር አላውቅም። ቴዲንም አታውቂም? በቃ ምንም የምታወራው ነገር አላውቅም። ብቻ በቃ አስወጣኝ በቃ። እሺ እንደዛ ከሆነ ማለት ነው፣ እንደዛ ከሆነ ስትልኪያቸው የነበሩትን መልእክቶች የምን መልእክት ነው ይችላል? ችግር የለውም። ሲላኩ የነበሩትን መልእክቶች ላሳይሽ እችላለሁ። ይሄ ስልክ ያንቺ አይደለም? አይደለም የኔ መሆኑ በምን እርግጠኛ ሆንክ? የኛ ባልደረቦች እኮ ሲያገኙሽ እኮ በዚህ ስልክ ደውለው ወጥመድ ውስጥ ከተውሽ እኮ ነው የመጣሽው። ሴትዮ እየተጫወትሽብኝ ነው እንዴ ያለሽው? ምንድነው የምጫወተው? ስልኬ ተጠልፎ ሊሆን ይችላል አይደል? ስልኬ ተጠልፎ ሊሆን ይችላል። ደግሞ እንደዚህም አይነት መንገድ ጀመራችሁ? በቃ ምንም የማውቀው ነገር የለም። እባክህ ተረዳኝ። ስለምንድን ነው የማታውቂው ነገር የለም? ስለምን የምታወራው ነገር ስለ ቴዲ የምትለው መርዝ ምንም ነገር የማውቀው ነገር የለም። እሺ አንቺ ማንሽ? እንደዛ ከሆነ የምታውቂው ነገር ከሌለ ማንሽ? እሺ እኔ ልኬን አባት ተቀጥሬ የምሰራ በቃ ራሴ ማስተዳደር ሰው ነኝ። ሌላ ምንም ነገር የለም። በምንድን ነው ተቀጥረሽ የምትሰሪው? በጤና ሙያ ውስጥ ተቀጥሬ እሰራለሁ። ነርስ ነኝ። እሺ የት ነው የምታገለግዪው? ስለሱ ለምን ትጠይቀኛለህ? እሺ ችግር የለውም። እንድለቅሽ ነው አይደል የምትፈልጊው? መሄድ ነው አይደል የምትፈልጊው? ስለዚህ ስለ ራስሽ አንዳንድ ነገሮችን ንገሪኝ፣ እንዳልጠራጠርሽ የሚያደርግ ነገሮችን ንገሪኝና መሄድ ትችያለሽ እኮ። እሺ ምንድን ነው የምነግርህ? ስለ ራስሽ ማን እንደሆንሽ፣ ከዚህ በፊት ምን ስራዎች ላይ እንደተሳተፍሽ፣ የት እንደተማርሽ፣ እንደዚህ አይነት ነገሮችን ንገሪኝ። ስለ ራስሽ አንዳንድ ነገር ንገሪኝ። ከዛ በኋላ ካሳመነኝ እንዲህ አሳማኝ ሆኖ ካገኘው እንድትሄጂ ልፈቅድልሽ እችላለሁ። ስለዚህ በቃ ሌላ ጥያቄ ምንም አትጠይቀኝም? እወጣለሁ። ትወጫለሽ። እሺ በቃ ስሜን ናርዶስ ነው የሚባለው እና በቃ ምንድን ነው የሚያርበተብትሽ? በስነ ስርዓት ተናገሪ። በቃ ስለኔ ምንም የምታውቀው ነገር የለም እኮ። እንዳቀሽ ንገሪኝ እኮ ነው እያልኩሽ። እዚህ ቦታ ላይ ስለ አንቺ መረጃ ደርሶኝ ነው ያመጣሁሽ። ስለዚህ እንድለቅሽ ደግሞ አንቺ ትክክለኛውን ነገር ንገሪ። እሺ በቃ አሳምኚኝና ትሄጃለሽ አልኩሽ አይደለ? ይኸው እሺ በቃ ይኸው እዚህ ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። የተማርኩትም እዚሁ ነው። እሺ ክላስ የጨረስኩት እዚሁ አዲስ አበባ ዩኒቨርሲቲ ነው። እሺ እና አሁን በነርሲንግ እየሰራሁ ነው ያለሁት። እናትና አባቴን ራሴ ነኝ ማስተዳደራቸው። የመጀመሪያም የመጨረሻም ልጅ ነኝ። ለቤት አስፈልጋለሁ። እባክህ በቃ ልቀቀኝ። መሄድ ትፈልጋለሽ? ቤተሰቦችሽንም አንቺ ነሽ የምታስተዳድረው? እኔ ነኝ ማስተዳድራቸው። ኦኬ። አይ ጥሩ ነው እንግዲህ። እሺ ቆይ እስኪ ተረጋጊ። የት ነው የምትሄጂው እኮ? እሺ ስለ ራስሽ ከነገርሽኝ ትሄጃለሽ አላልከኝ እኮ? ሌላ የምጠይቅሽ ጥያቄዎች አሉ። አሁን ይሄ እኮ ስለ ትምህርትሽ ብቻ እኮ ነው የነገርሽ። እሺ ጠይቀኝ። ምንድን ነው? እሺ እንደዛ ከሆነ በደወልንበት ስልክ፣ የእኛ ባልደረቦች በደወሉበት ስልክ ላይ ያገኙት አንቺን ነው። መቼም አትክጅኝም። ይሄንን እንግዲህ ወጥመድ ውስጥ ነው የወደቅሽው። ምን ልትሰሪ ነው እዛ ቦታ ላይ የሄድሽው? ስልክሽ እንዴት እነሱ ሊያገኙት ቻሉ? ንገሪኝ። እንዴት እንዳገኙኝ አላውቅም፣ ግን በቃ ማንም ሰው ደውሎ ነይ ያለሽ ቦታ ትሄጃለሽ ማለት ነው። ድንገት ራንደም የሆነም ሰው ደውሎ ነይ ያለሽ ቦታ ትሄጃለሽ ማለት ነው። ነይ ቢልሽ አንደኛ ይሄ ስራዬ ነው አይደለ? ስለዚህ በቃ ነው ስራሽ። ምንድነው የምትዘባርቂው? አንድ ነገር ልንገርህ። ምንድነው የምትዘባርቂው? አንድ ነገር ልንገርህ። ራስን የማይሆን ችግር ውስጥ እየከተትክ ነው። ብዙ ያላወቅኩ ጣጣዎች አሉ። ስለዚህ እባክህ ውጣ ከዚህ ነገር ውስጥ። ማለት ምንም ምነግርህ ነገር የለም፣ ግን በቃ እኔን ተወኝ። ምን ማለት ነው? ራስህን የማታውቀው ጣጣ ውስጥ ነው? እዚህ ሁሉ ነገር ውስጥ እየገባሁ። ምን አይነት ጣጣ ውስጥ እየገባሁ እንደሆነ እስኪ ለምን አትነግሪኝም? በቃ አንተ አልተረዳኸኝም። በቃ ምን ሆነሽ ነው ደግሞ የምታለቅሽው? እባክህን በቃ እኔን ተወኝ። በቃ ምንም ምነግርህ ነገር የለም። እኔን አደጋ ላይ ነው እየጣልከኝ ያለው። ማለት ቆይ ለምንድን ነው እንደዚህ በጣም እየተንቀጠቀጥሽ እያለቀሽ ያለሽው? ቆይ እኔ እኮ ምንም ጥያቄ ብቻ እኮ ነው የጠየኩሽ አይደል? ለምን እዛ ቦታ ላይ ታገኛሽ ነው እኮ ያልኩሻለሁ። ስራዬ ስለሆነ። ምኑ ነው ስራሽ? እባክህ ተወኝ በቃ እባክህ። ምን ሆነሽ ነው ቆይ የሚያስፈራሽ? ማለት እኔ እኮ ምንም እኮ አደርግሻለሁ እኮ አላልኩሽም አይደለ? አንተ ባታደርገኝም ሌላ የሚያደርገኝ ሰው አለ። ማን ነው? ምንም ማውራው ነገር የለም በቃ። ይኸውልሽ ካልነገርሽኝ ማለት ነው የማታወሪ ከሆነ አንቺም ከዚህ እንደማትሄጂ ነው የምነግርሽ። ለምን? በቃ የተሳሳተ ሰው ነው ያዝከው። እሺ በቃ በእውነት የተሳሳተ ሰው ነው። እንደዛ ከሆነ የተሳሳተ ሰው ከሆንኩኝ ለምን ትክክለኛውን ነገር ነግረሽኝ እንድትሄጂ? አሳምኝኝ እኮ እያልኩሽ ነው።
መሄድ ትፈልጋለሽ አይደለ? አዎ እፈልጋለሁ። በቃ የምትፈልጊ ከሆነ ንገሪኝ፣ አሳምኚኝ፣ ከዛ እንድትሄጂ እፈቅድልሻለሁ። ይኸው የምታያቸው ሰዎች ራሱ ማንም ሰው አይነካሽም። ቀጥ ብለሽ በሩን ከፍተሽ መውጣት ትችያለሽ። በቃ እሺ። እኔ እዛ የተገኘሁት ሆም ኬር ምናምን የሚያስፈልገው ሰው ካለ ብዬ ነው። በተሳሳተ መረጃ ነው የመጣሁት። ሆም ኬር? አዎ። ምን ማለት ነው ሆም ኬር? በቃ ቤት ለቤት ሕክምና የሚያስፈልጋቸውን ሰዎች ሕክምና እሰጣለሁ። እሺ። እና በቃ እንደዛ የሚያስፈልጋቸው ሰዎች መስለውኝ ነው እንጂ እኔ እዛ ለመገኘት ፈልጌ አይደለም። ስለዚህ በነርስነትሽ እንደቀጠልሽ ነሽ ማለት ነው? በቃ በሱ እኮ ተስማማን አይደል እንዴ? ለምንድን ነው ወደኋላ የምትይው? ይኸውልሽ ይሄ እኮ መስማማት የሚባል ነገር የሆነ አዲስ ነገር እኮ እያረቀቀን አይደለም ያለ ነው። ይኸውልሽ ይሄ ነገር በስነ ስርዓት እንዲገባሽ እፈልጋለሁ። እዚህ ጋር ከአንቺ ጋር የሆነ ነገር እንደዚህ ነው ተባብለን እያረቀቀን አይደለም ያለ ነው። እውነቱን እንድትነግሪኝ ነው ፈልገው። እኔ ምንም እያመንኩሽ አይደለም። አሳምኚኝ ያልኩሽ፣ ከዛ ትወጫለሽ። በቃ ማንም ሰው አይነካሽም። እሺ እውነቱን ነው ማወቅ ፈልገው። እውነቱን ተናገር። እኔም ደግሞ እውነቱን ነው የነገርኩክ። እስካሁንም ቤተሰቦቹ እያሳሰቡኝ ስለነበር ነው። አንተም ከዚህ በላይ የምታፋጥጠኝ ከሆነ ችግር ውስጥ ነክ ያለው። ስለዚህ እውነቱ ይሄ። እኔ ቆይ አንድ ያልገባኝ ነገር አለ። በመሀል እየዘላበድሽ እንደሆነ ግን እንድታቂ ይፈልጋለሁ። ጭራሽ ነው እኔ ከዚህ ቦታ ላይ ማለቀሽ። እሱን ወቂ። በመጀመሪያ ጭራሽ እንደማለቀሽ ወቂ። ለምንድን ነው ማስለቀኝ? ማን ነው እኔን ችግር ውስጥ የሚያስገባኝ? በዛ ላይ ደግሞ ከዚህ ወጥተሽ ማን ነው አንቺንስ እዚህ በመምጣትሽ ምክንያት ሊያስጨንቀሽ ወይ ደግሞ ሊገልሽ የሚፈልገው ሰው ማን ነው? ለምንድን ነው እንደዚህ እየፈራሽ ያለ? እኔ እንደዛ አላልኩም። በቃ እባክህ ተወኝ። እልሽ ማልቀስ እኔ በማልቀስ አላምንም። ይህንን ነገር በመጀመሪያ እንድታቂ ይፈልጋለሁ። እኔ በማልቀስ አላምንም። እውነቱን ተናገሪ። ካመንኩሽ እኔ ደመ ነፍሴን አምነዋለሁ። ካመንኩሽ ትይጃለሽ። በቃ ትይጃለሽ። ተናገሪና ውጪ እያልኩሽ ነው። እድል እየሰጠውሽ ነው። ይኸውልህ እኔ የተሳሳተ መረጃ ሆኖ እዛ ቦታ የተገኘሁት። ስለ እኔ ማንነት አታውቁም፣ ስለ አንተ ማንነት አላውቅም። እዚህ ስለተሰባሰባችሁት ስለማናችሁም አላውቅም። ስለዚህ እባክህን ያቺ የምትፈልጓትን ሴት ሂዱና ፈልጉ። እኔ ግን አይደለም። ማንቻችሁ የምንፈልጋት አላውቅም። እኔ ምን እየፈለጋችሁ እንደሆነ እኮ ነው ግራ የገባኝ። አላውቅም። ስለዚህ አሁንም ድርቅ እንዳልሽ ነሽ ማለት ነው። ድርቅና አይደለም፣ እውነቱን ነው ያልከኛ። እውነታ ደግሞ እየነገርኩክ ነው። ይኸውልሽ ናርዶስ፣ እኛ አንድ ሰው ስንይዝ ማለት ነው፣ አንድ ሰው ስንይዝ መጀመሪያ ወጥመድ ከመዘርጋታችን በፊት ስለዛ ሰው ሁሉንም ነገር አጣርተን ነው የምንይዘው። ሁሉንም ያለውን ነገር ኢቭን ምን ሰዓት ላይ ሽንት ቤት እንደገባ፣ ምን ሰዓት ላይ ምግብ እንደተጠቀመ፣ ምን ሰዓት ላይ በምን ሰዓት ላይ እንደተኛም ሁላ ይህን ያክል የማጣራት አቅም ያለን ሰዎች ነን ማለት። ቆይ እኔን ተከታተላችሁኛል ማለት ነው? ይኸውልሽ አሳምኝኝ ስልሽ የነበረው ጀስት ነገሮችን ወደ ጥሩ መልኩ ታመጫለሽ ብዬ እያሰብኩኝ ስለነበረ ነው። አንቺ ግን ምንም እውነቱን ለመናገር ራሱ ምንም የምትፈልጊ አይነት ሰው አይደለሽም። በድንገት እንዳልያዝንሽ እንድታቂ ይፈልጋለሁ። በመጀመሪያ ስለዚህ እውነቱን የምትናገሪ ከሆነ ተናገሪ። ለራስሽም በመጀመሪያ ከዚህ ቦታ ላይ በነፃ እንደማትወጪ ወቂ። አሁን ያልሻቸው እነዚህ የውሸት ታሪኮች እንዳለ ፈጣጥረሽ እያወራሽ እንደሆነ በስነ ስርዓት እኔ አስረግጬ ልነግርሽ ይችላል። በማስረጃ አስረግጬ ልነግርሽ ይችላል። እንደዛ ከመሆኑ በፊት ግን አንቺም በራስሽ ብታምኚ ደስ ይለኝ ነበር። እንደማትወጪ ከዚህ ቤት እንደማትወጪ ላረጋግጥልሽ እፈልጋለሁ። ነገር ግን ስላለው ነገር እውነቱን ተናግረሽ ለራስሽ የቅጣት ማቅለያ ብታደርጊ ደስ ይለኛል። ይኸውልህ እኔ የሆነ ችግር ውስጥ ብወድቅ አንተም ትወድቃለህ። ሲጀመር ስለኔ አታስቢ። ህጋዊ ያልሆነ ነገር እኔ እኮ የተከታተልኝ ብዬሃለሁ አላልኩህም አይደል? እኔ ሳልፈቅድ እኮ መከታተል አትችልም። ትጠይቃለህ አንተ። ማን ነው የሚጠይቀኝ? አይቻልም እኮ እኔ ፈቃደኛ ሳልሆን እኮ ማን ነው የሚጠይቀኝ? ንገሪ፣ ማን ነው የሚጠይቀኝ? በቃ እኔ ከዚህ በላይ ምንም ልነግርህ ካልችልም፣ ምንም ላብራራልህ ካልችልም። ስለዚህ ስለ ራስሽ መሄድ ብቻ ነው የምፈልገው። የት ነው የምትሄጂው? ነይ ቁጭ በይ አርፈሽ ቁጭ በይ። የት ነው የምትሄጂው? ቆይ ለምንድን ነው እንደዚህ የምታደርገኝ? መሄድ ነው የምፈልገው አልኩህ አንዴ። እኔ መሄድ ነው የምትፈልጊው? አዎ መሄድ። ስልክ መደወል እፈልጋለሁ። በእውነት ስልክ መደወል ትፈልጋለሽ? ቆይ እዚህ ጠብቂኝ።
እሺ ወይዘሪት ናርዶስ ይህቺ ዩኒፎርም የለበሰች ተማሪ አንቺ ነሽ አይደለሽ? ቁጭ በይ ወደዛ አርፈሽ ቁጭ በይ። ቆይ ፎቶ ከየት ልቀቂ። እቺ ሴት አንቺ ነሽ አይደለሽም? እሺ ቆይ ተይው። አይደለሽም ማለት ነኝ። እባክህ ቆይ ፎቶን ከየት አመጣክ? ማነው? ቆይ አንተ። እሺ ይሄ ሰርተፊኬት የማን ነው? ይሄ ሰርተፊኬት የማን ነው? ንገሪኝ። ቆይ የት ነው የምታውቀኝ? ይሄ ሰርተፊኬት የማን ነው? ያንቺ አይደለም? ይሄም የኔ አይደለም በይ። እሺ እኔ ነው። ቆይ ማነህ አንተ? እሺ ነርስ ናርዶስ ለቤተሰቦቿ ብቸኛ ልጅ፣ ቤተሰቦቿን የምትረዳ ብቸኛ ልጅ፣ አሁን ስራ የጀመረች ነርስ አይደለ? እንደዛ ነው እያልሽኛለሽ? እሺ ማነክ? ምንድነው ከኔ የምትፈልገው? ጥሩ ነው እንኳ ይሄን ነገር ወሰደኝ። ቆይ እሺ ምንድነው ከኔ የምትፈልገው? እንግዲህ አሁን የተገባባን ይመስለኛል፣ ትንሽ የተገባባን ይመስለኛል አይደለ? ስለ ራስሽ አሁን እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። ስለ ራስሽ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። እባክህ ለምን? ምንም ነግረክ ነገር የለም። እባክህ እሺ። ይኸውልሽ እኔ አትለምኝኝ፣ እኔን አትለምኝኝ። መናገር ያለብሽን ተናገሪ። ከዛም በኋላ ስለ አንቺ ጉዳይ ደግሞ እኔና አንቺ እንነጋገራለን። ይህንን ነገር ለአንተ ከነገርኩክ ስለ ቤተሰቦች የነገርኩክ እውነቱን ነው። የሚጎዱ ቤተሰቦች አሉኝ። ይኸውልሽ አንቺ መናገር ያለብሽን ብቻ ተናገሪ። እኛ አስፈላጊው የሆነ የህግ ከለላ እናደርግላቸዋል። የህግ ከለላ እናደርግላቸዋለን እያልኩሽ ነው። የሰማሽኝ ነው አይደል? ማንም ሰው ጫፋቸውን እባክህን አንዳንዴ ናርዶስ ማነች? ንገሪኝ። ናርዶስ ማነች እኮ? ምን አይነት ሰው ነሽ? ተናገሪ። በካሜራ ፊት ተናገሪ። ሁሉንም ነገር ተናገሪ። እሺ ቢያንስ እንደማልታሰር ቃል ግባልኝ። በቃ ትቀልጃለሽ እንዴ? እንደማይጎዱ ቃል ግባልኝ። እሺ ቤተሰቦችሽ ምንም አይሆኑ። በዚህ በፈለግሽ ነገር ቃል ገባልሻለሁ። ማንም ምንም አያደርግሽም። እየነገርኩሽ ነው። ማንም አንቺ ምንም አያደርግሽም። ብቻ እኛን ተባበሪ። እሱን ነው እየጠየኩሽ ያለሁት። ለምን ባትተባበሪንም ምንም የሚመጣ ለውጥ ስለሌለ ብዬ ነው ተባበሪን የሚለውን ቃል ራሱ የተጠቀምኩት። እሺ ነርስ ነኝ አልኩህ። ውሸቴን ነው። ነርስ አይደለሁም። እሺ እባክህን በቃ እኔ ከዚህ በላይ ምንም ነግረክ ነገር የለም። እባክህ ችግር ውስጥ እየወደክ ነው። እኔንም ችግር ውስጥ እየጣልከኝ ነው። እባክህን ፕሊስ በቃ ተረዳኝ። 5 እና 10 ጊዜ እኔ ደጋግሜ መናገር ያለብኝ አይመስለኝም። አንቺንም ቤተሰቦችሽንም ማንም አይነካሽም። አንቺ አሁን በእኛ ቁጥጥር ነው። እሱን አታውቃቸውም። ማነው? ቆይ እሱ ማናቸው? እነሱ ቆይ ዝም ብለሽ ሰዎች አሉ ይገሉናል፣ አንተንም ይገሉዋል እኮ። እንዳይገሉኝ ከፈለግሽ ንገሪኝ። ማናቸው? ምንድናችሁ? ቆይ ሁላችሁ ምንድነው የምትሰሩት ስራ? ንገሪኝ። ስለ ራስሽ ንገሪኝ መጀመሪያ። እሺ እኔ የምሰራው ሽፋን ያለበት ድርጅት ነገር ነው፣ ግን ድርጅት አይደለም ማለት መንግስት የሚያውቀው ምናምን በሌላ ነገር ነው፣ ግን ውስጡ የሚሰራው ሌላ ነገር ነው። ምን ማለት ነው? እኔ ተባባሪ ሁኜ ነው የምሰራው ማለት እንደዚህ እንደናንተ ለምሳሌ እንደዚህ ዶክመንቶችን ፈልጎ ወደኛ አጣርተው ምናምን የሚመጡ ሰዎችን መመረዝ። አዎ መመረዝ። አልገባኝም። የመድኃኒት ፋብሪካ ነው የተቀጠርሽበት ቦታ? አይደለም፣ የመድኃኒት ፋብሪካ አይደለም። በቃ አልገባኝም። ሊያጣራ የሚመጣ ሰው መመረዝ ማለት ምን ማለት ነው? በቃ እሺ፣ ድርጅቱ ኦብቪየስሊ የሚታወቀው እንጀራ በመሸጥ ነው። እሺ ቀጥይ፣ ተናገሪ። ምን አይነት ድርጅት ውስጥ ነው ተቀጥረሽ የምትሰሪው? ተናገሪ። ይኸውልህ እኔ ስለ ድርጅቱ ምንነት፣ ማናቸው፣ ምንድናቸው ይሄን ያክል ምንም ማውቀው ነገር የለም። ምክንያቱም ሁሉም ከቨር የተደረገ ነገር ነው።
የማይመስል ነገር አታውሪ። እንዴት ነው የምትሰሪበትን ቦታ አላውቅም የምትይኝ? አላውቃቸውም እኔ እነሱ ራሳቸውን በስትክክል የሚያውቁ አይመስለኝም። የስራ ድርሻሽ ምንድን ነው? እሺ ይኸውልህ የኔ የስራ ድርሻ እኔ በቃ ትንሽዬ ዝቅተኛ ሱቅ ውስጥ ነበር የምሰራው። እሺ ከዛ የድርጅቱ አንድ አካል ነው ይሄ? አይደለም መጀመሪያ ላይ የምሰራው። እሺ ከዛ በአጋጣሚ ሆኖ ነው የሆነ ገዘፍ ያለ ሰውዬ የሆነ የሚያስፈራ አይነት ሰውዬ ነው። ከዛ በቃ የሚያምር መኪና ይዞ መጥቶ ነበረ ምናምን። ከዛ እቃ ኮስሞ ቤት ነበር የምሰራው። መጥቶ እቃዎች ምናምን ነገር ገዛኝ እና ያልሆነ በጣም ደስ የሚሉ ብሮች ሰጠኝ። አሪፍ የሆነ ገንዘብ ስልክ እኔ ተቀጥሬ በጣም በትንሽ ዋጋ ነው የምሰራው። እሱ ግን የሰጠኝ ባለቤቱ በወር ባለቤቱ የገዛውን የኮስሞቲክሱን ቤት ራሱን የሚገዛ ነው የሰጠኝ። ማለት አልገባኝ። ቆይ በጣም ብዙ ብር ነው የሰጠኝ ማለት ነው። ሊገዛ መጥቶ ነው እንደዚህ ያደረገ እያልሽኛለሽ? ከዛ በቃ በጣም ቆንጆ ነሽ፣ ታምሪያለሽ፣ ምን ትሰሪያለሽ እቺ የምታክል ኮስሞ ቤት ውስጥ ምናምን ነገር አለኝ። ከዛ እኔ ደግሞ በቃ እኔም ሲጀመርም ስራውን አልወደውም ስለነበረ ሲያደናነቀሽ ተመቸሽ አንቺ? ያው በቃ ሴት ልጅ አይደለው መደነቅ ወዳለው ተደነቅኩለት። ስልኬን ወሰደ እና ከስራ እንደወጣው ነበር የደወለልኝ። በጣም አሪፍ ስራ ነው ይጋለ ከፈለግሽ እና እንዳንቺ አይነት ሰራተኛ ስፈልግ ነበር ምናምን አለኝ። ከዛ መጀመሪያ ላይ ስራውን አልነገረኝም። ከስራው በፊት ክፍያ አለው አለኝ። ከዛ ሳትቀጠሪ ነው ክፍያው? ሳልቀጠር ክፍያ አለው አለኝ። ከዛ እንደማሳመኛ ማለት ነው። አሁን ላይ ነው ያ የገባኝ እንጂ አላውቅም ነበር። ይዛኔ ብር ነበር የምፈልገው። እሺ ቀጥይ። ከዛ ምን ያክል ገንዘብ ነው ምናምን ነገር ብዬ ስጠይቀው በቃ ማይታመን ብር ነው የሰጠኝ። ማለት ኢትዮጵያ ውስጥ ማንም የማይከፈለው አይነት ብር ነው የተሰጠኝ። ማለት ምን ማለት ነው? ይሄን ያለ 1 ሚሊዮን 2 ሚሊዮን ከፈለኝ ልትይኝ ነው? ከዛ በላይ ነው የከፈለኝ። በጣም ብዙ ብር ነው የከፈለኝ እና ከሱ ጋር እንድትሰሪ ብቻ ነው? አዎ እንደዛ መጀመሪያ ላይ ከፈለኝ ማለት ነው። ከዛ በአካል አግኝቼ ላውራሽ አለኝ። በአካል እሺ ብዬ አገኘሁት ምናምን። ብሩን ከከፈለኝ በኋላ ግን የትም መነቃነቅ እንደማልችል ነገረኝ። ምን ማለት ነው የትም መነቃነቅ እንደማልችል? ስለ ስራው ለማንም መናገር እንደሌለብኝ መጀመሪያ ላይ ስለ ቤተሰቦቼ ጠይቆኝ ነበረ። ቤተሰቦቼ መታወቅ እንዳለበት ምናምን ጠይቆኝ አስተዋውቄዋለሁ። ከዛ ግን በቤተሰቦቼ እንደሚመጣብኝ ይህን ስራ ለሰው ከተናገርኩኝ በቃ ብዙ ነገር ነው ያስፈራራኝ። ብሩን በእጥፍ አድርጌ እንደምመልስ ምናምን። እኔ ደግሞ በሰዓቱ ምንም ብር የለኝም ነበር። ከዛ እሺ ምንድነው ስራው ምናምን ብዬ ጠየቅኩት። በቃ ከዛ በኋላ ነው እሱም እየተቀየረብኝ የመጣው። ስራው የኔ ለብቻ ከሰራተኞች ጋር ምናምን አልገናኝም። እኔ አንቺ የተቀጠርሽበት ድርጅት ውስጥ እሱ ብር ሰጥቶሽ የቀጠረሽ ድርጅት ውስጥ አልገባም። ከውጭ ነው የምሰራለት። እኔ አሁን ድርጅቱን መተው ቼክ የሚያደርጉ ምናምን ሰዎች አሉ አይደለ? እነሱ መተው ቼክ አድርገው ትንሽ ጥርጣሬ ምናምን ከነሱ አባል አንዱ ካሳየ ይደውልኝና እንደዚህ አይነት ቦታ ላይ ትሄጂና ይሄን ሰው እንዲያርግልኝ ይለኛል። ማለት እንዲያርግልኝ ማለት በቃ ማን ነው? ቆይ ይሄ ሰውዬ ማን ነው? ሰውዬው ማን ነው? ተናገሪ። ብዙ ሰራተኛ ስሙን አያውቀውም። ማለት ሁሉም ሰራተኛ ኤክሴል እያለ ነው የሚጠራው። ማንም ትክክለኛ ስሙን አያውቅም። እኔም በአጋጣሚ ነው ትክክለኛ ስሙን። ኤክሴል ነው ያልሽው? አዎ ኤክሴል ምን ማለት ኤክሴል ማለት ምን ማለት ነው ደግሞ? በቃ ትክክለኛ ስሙ ጥላሁን ይባላል። ጥላሁን? አዎ ቴዲ እኔ መች ግባ አልኩ? ቴዲ ቆይ እኔ መች ግባ አልኩ? ይሄ ጉዳይ ለምን ገባ? ምን ሆነ? ችግር የለውም። ለምን ገባ አንተ? እኔ አናግራታለሁ ብያል ነበር። ቆይ እናንተ ላይ ማስገባችሁ ምን ሆናችሁ? ያዙት ብያችኋለሁ። አንተ ለምን መጣ? የጥላውን ተላላኪ ነሽ አይደለ? እኔ እባክህን አባት ምንም አውቀው ነገር የለም። የጥላውን ተላላኪ ነሽ አይደለ ወይ? እኔ ምንም አውቀው ነገር የለም። ይኸውልህ ጥላውን ማለት በጣም መጥፎ ሰው ነው። ያ እንጀራ ቤቱን ያሳሸግንበት ሰው ነው። ይቺ ደግሞ የሱ ቆይ ቴዲ ተረጋጋ። ቁጭ በል። እባክህን ምንም አውቀው ነገር የለም። አንቺ ጠጋቤ ችግር የለም። አንተ ተረጋጋ ቴዲ ተረጋጋ እያልኩ ነው። ለካ ስታሴሩ የነበረው ከጥላሁን ጋር አባሪ ነበርሽ ማለት ነው። ጥላሁን ማለት ቆይ ማን ነው? እስቲ በደንብ ግልጽ አድርግልኝ ቴዲ። ቤተሰብ ጥላሁን ማለት በጣም መጥፎ ሰው ነው። እንዴ አንተ ስለ ህዝብ እኮ የማያስብ ሰው እኮ ነው። እንጀራ ላይ የተለያዩ ነገሮች እየጨመረ ሰውን የሚያሳብድ ሰው ነው። ይህንን ኬዝ ወደ ካሜራ አምጥተን እንትን አላልነውም አይደለ? አዎ ቤተሰብ ልክ ነው፣ እውነት ነው። ካሜራ ፊት አላቀረብነውም ነበር ይህን ነገር። ነገር ግን ቤተሰብ በጣም መጥፎ ሰው ነው።
በጣም መጥፎ ሰው ነው። የሚሰራቸው ስራዎች ስቅቅ የሚያደርግ ነገር ነው የሚያደርጋቸው ነገሮች። በርበሬ ውስጥ የባልትና ተዋጽኦ ብሎ የሚሸጣቸው ነገሮች የሚያስጠሉ ነገሮች ናቸው። በርበሬ ብሎ ሰው እንዴት ነው ቀይ አፈር እንዴት ይሸጣል? ቀይ አፈር ነበር ሲሸጥ የነበረው። ይገርማል። እጅ ከፍንጅ ይዘ ነው። ይህንን ነገር ግን ወደ ህግ ስንወስደው በሆነ ነገሮች አድርጎ አመለጠ። አምልጧል ማለት ነው። አሁን አምልጧል እያልክ ነው አይደለ? አዎ አምልጦ ነበር። ምን መሰለህ ያኔ ይህንን ጉዳይ ያዝነው ከሚኪ ጋር ነበር ያዝነውና ያው ይበልጡኑ እኔ ነበርኩ ይህንን ጉዳይ በደንብ አድርጌ ስከታተል የነበረው። ነገር ግን ሰውየው አላማችን ያው ግቡን አልመታልንም ነበር ማለት ሰውየው ማዘዝ ነበረ ፍላጎታችን። ያው ግን ታውቀዋለህ ጉዳዩን በውስጥ በኩል ምናምን ጨራረሰ፣ ከሀገር ውስጥ አመለጠ መሰለኝ። 45 ቀን ገደማ ይሆነዋል እንትኑንም ካሳሸግንበት። ያኔ ሲመስለኝ አንተ ሌላ ግዳጅ ላይ ነበርክ። በዛ ምክንያት ነው ይህንንም ጉዳይ ያላወቀው። እና ይገርምሃል ያ ሰው አንዳንድ ነገርማ ሰምቻለሁኝ፣ የሆነ እንደተያዘ የእንጀራ ቤት መታሸጉን ይህን ነገር ሰምቻለሁኝ፣ ግን ማምለጡን ያልሰማሁኝም ነበር። ሰውየው በጣም እጁ ረጅም ነው ከምልህ በላይ እጁ ረጅም ነው። አሁን ግን ይህንን እድል አግኝቻለሁ። የትም ገባ የትም አነፍንፌ እንደሚይዘው ቤተሰብ ይሄው ለእናንተ ቃል እገባለሁ። አነፍንፌ ይዘዋለሁ። ይገርምሃል እሱ ብቻ አይደለም ብዙ የምናውቀው ነገር ነው። ይሄ ሁሉም ቦታ የደረሰ ነገር ነው። በርበሬ ብሎ ቀይ አፈር፣ እንጀራ ብሎ የሚሸጠው ነገር የማይሆን ነገር፣ በቃ አጸያፊ ነገሮች ነበር ሲያደርግ። የባልትና ተዋጽኦ ብሎ የሚሸጠው ይገርምሃል በቃ የሚያስጠላ ነገሮች ነበሩ። እንግዲህ ቤተሰብ ይህን ነገር ተከታትለን እንይዟለን። አሁን ጫፉን ይዘነዋል። ይኸው እንግዲህ አሽከሩን ተላላኪውን አግኝተናታል። እንግዲህ ደግሞ የትም እንደማይሄድ ያው እርግጥ ነው። ዋነኛዋን ይዘናታል። እባክህ እኔ ምንም የማውቀው ነገር የለም። አውራሽ እባክህ እሺ፣ እንደምትለቀኝ ቃል ገብተህልኝ የለ እባክህ ልቀቀኝ። በቃ መጀመሪያ መለቀሻለሁ አላልኩሽም? መጀመሪያውንም መለቀሻለሁ አላልኩሽም? አስወጣሻለሁ ከዚህ ብለኸኛል። ስለዚህ የቅጣት ማቅለያ ታገኛለሽ ነው ስልሽ የነበረው። ሰማሽኝ አይደል? የቅጣት ማቅለያ ታገኛለሽ ነው ስልሽ የነበረው። ግን እውነቱን ከተናገርሽ አሁን እሱ ሲናገር ስለነበረው ስለ እንጀራ ቤት ስለዚህ ነገር የምታውቂው ነገር አለ? የለም? ሁሉንም ነገር ተናገሪ። ምንም የማውቀው ነገር የለም። አላውቅም። ልገይኛል ነበር የተላክሽ እኮ አንቺ ነሽ አይደል እንዴ? ለመግደል እኔን እኮ ስለሱ ነግሬዋለሁ። ታዲያ የኔ ስራ እሱ ብቻ ነው። በቃ እንዴት ነው የማታውቂው? ስለ ይሄ ሁሉ ነገር በደንብ ነው እንጂ የምታውቂው። ይኸውልህ እኔ ስለሱ ብዙ የማውቀው ነገር የለም። በጣም እጁ ረጅም ነው። እጁ ረጅም እንደሆነ አውቃለሁ እኮ። ስለዚህ በቃ እኔ እዛ ድርጅት ውስጥ መግባት አልችልም። በውጭ ነው እኔ ስራ ምሰራላቸው። ስለዚህ ከውጭ አንቺ እንድገዩ ብቻ ታዘዝሽ ማለት ነው? እንደሱ ነው እያልሻለሽ? አዎ በቃ የሆነ እንደዚህ ለየት ያለ ሰው የሚያሳየን አለ አይደለ? የሚጠራጠር ሰው ካለ፣ ጸባዩ አስቸጋሪ ምናምን ሰው ካለ በቃ የሆነ ነገር እንዳደረገው ያዘኛል፣ አደርግለታለሁ። ይሄ የሆነ ነገር ከቅድም ጀምሮ እኔ ምንም አልገባኝም። የሆነ ነገር አደርገዋለሁ ማለት ትገሉታላችሁ ነው ወይስ ታግቱታላችሁ? ምንድን ነው እያልሽኛለሽ? ቆይ የሆነ ነገር አደርገዋለሁ ነው ከቅድም ጀምሮ። እንዲታገት ከፈለገ የሆነ ማደንዘዣ ምናምን ነገር ሰጠውና አንቺ ነሽ ሰጪዋ? አዎ ምንም አላውቅም ትላለች እኮ አንተ። እቺ ደፋር ነሽ በጣም እኮ። ይሄን ብቻ ነው የምሰራው። በጣም ደፋር ነሽ። ይሄን ብቻ ትኛለሽ ጨራሽ እኮ። ሌላ እነሱ ድርጅት ውስጥ ሌላ የምሰራው ነገር የለም። ይሄን ብቻ ነው የምሰራው በቃ። ወንጀሉ ሲላመዱት እንዲህ ነው ያንስባቸዋል። ከአንዱ ወንጀል ላይ አንዱ ወንጀል ይበልጣል ከአንዱ ወንጀል አይደለም። እንደዛ ማለት አይደለም። ግን በቃ ይሄ ስላልከው ነገር ስለ በርበሬ ስለ እንጀራ ያልከው ነገር እኔ ምንም የማውቀው ነገር የለም። እሺ እነሱን ታያቸው። በርበሬ እንጀራ የሚባሉትን ነገሮች ታያቸው። ምንድን ነው ልታደርጉ የነበረው? እንግዲህ በዝግጅት ላይ እንደያዝንሽ ስትዋሽኝም እንደነበር። አሁን ይኸውልሽ መደባበቅ የሚባል ነገር የለም። እውነቱን አውጪ። ለራስሽም ለቤተሰቦችሽም የሚተርፍ ነገር ነው የምታወሪው። እሱን ወቂ። ቤተሰቦችሽን ጥበቃ እንድናደርግላቸው የምትፈልጊ ከሆነ እውነቱን ተናገሪ። አንቺ ከዚህ ቦታ አትወጪ። ምክንያቱም የያዝንሽ ወንጀል እየሰራሽ ነው የያዝንሽ። ፌክ ዶክመንት ማዘጋጀት ይሄ ከወንጀሎቹ ላይ እሱ እኮ የኔ ሀሳብ አይደለም። እኔ አያገባኝም። የተዘጋጀው ግን ላንቺ ነው። ለማንም ይሁን ለማን አያገባኝ። ማንም ይስራው ማን አያገባኝ። ያገኘሁሽ ግን ፌክ ዶክመንት ይዘሽ ነው አይደለም? በዛ ላይ ደግሞ አይንሽን በጨው አጥበሽ ስትዋሽኝ ነበር። ስለዚህ እንደምለቀሽ አታስቢ። የቅጣት ማቅለያ ግን ላደርግልሽ እችላለሁ። እንደዚህ አይነት ነገሮች እንዲደረጉልሽ ደግሞ አንቺ የራስሽን የበኩልሽን አስተዋጽኦ እዚህ ጋር አበርክቺ ነው እያልኩሽ ያለሁ። እውነቱን ተናገሪ። ከመጀመሪያው ጀምሮ ያላችሁን እቅድ ቴዲ ጋር በስልኩ የምትልኳቸው መልእክቶች፣ እያንዳንዱን ነገር እንድትናገር ይፈልጋሉ። አሁን ጀምሪ። እሺ በስልክ የምልከው እኔ አይደለም። በእኔ ስልክ ሌላ ሰው ነው የሚልከው። እሱ ራሱ አይደለም የሚልከው።
እንዳልኩክ ብዙ ሰራተኞች ምን ማለት ነው? ስልኩ ያንቻር ሴትዮ እየቀለድሽብን ያለሽ? እየቀለድኩ አይደለም። ምን መሰለህ ከዚህ በፊት ብዙ ቴክስቶች እንደደረሱኝ ታውቃለህ። ቴክስቶቹን ስልካቸውን ለማጣራት በጣም ሞክረን ነበር ቤተሰብ፣ ግን ልናገኝ አልቻልንም። ማለት የትልቅ ሰው በቃ የትልቅ ባለስልጣን ይመስል ምንም ሊናገር ፕራይቬት የተደረጉ ፕራይቬት ናቸው። አዎ እና በጣም ሞክረን ነበር። ስልኩ ያንቺ እንዳልሆነ በደንብ ነው የማውቀው፣ በደንብ ነው የማውቀው። እውነቱን ተናገር። አትዋሺ እያልኩሽ ነው፣ አትዋሺ። እውነቱን ስነግርህ እኔ አልነበርኩም ቴክስቱን ስጽፍልክ የነበረው ሌላ ሰራተኛ አለው። ብዙ ባልደረባ ነው ያለው። ሲመጣ ግን እንደማታውቂው ነው አክት ስታደርግ የነበረው አሁን አይደለ? አዎ በጣም አስመሳይ ነሽ። በጣም ተከነሽበታል። ከዛ በቃ የኔ ድርሻ እንዲሞት አልፈለጉም። ምክንያቱም ስለ እናንተ መጀመሪያ ነግሮኝ ነበር። ማለት በቃ ትልቅ ሚዲያ ናቸው ምናምን ሁላችንንም ታውቂናላሽ ማለት ነው? ታውቁናላችሁ ማለት ነው? አዎ በቃ ያውቋችኋል። ሁሉም ናቸው የሚያውቋችሁ። እና እሱን ምንገላው ከሆነ ይበልጥ ወደኛ እንደሚጠቆም ምናምን ነገር ነገረኝ። ለመግደል ነው ሀሳባችሁ ማለት ነው? እኔ እንደዛ ነበር ያልኩት። ማለት መድኃኒት ሰጥቼው ልመለስ ነበር ያልኩት። ግን እሱ ልገይ እያየ ነው አይደለ? ግን እሱ እንደዛ አይደለም ያለኝ። በቃ የሆነ እግር ወይ እጁ እንዲቆለፍ ነገር ማውራት እንዳይችል አይነት ነገር እንድናደርገው ነው የፈለገው። ምን ማለት ነው? እግር እጁ እንዲቆለፍ እቅዳችሁ እሱን ፓራላይዝ ማድረግ ነው? በቃ እንደዛ አድርገነው መረጃው እሱ ጋር ስላለ በጣም ያጣራ የነበረው እሱ ስለነበረ ወዲያው ለመዝጋት ነው እቅዱን ያሰብነው። ቆይ እኔ የምጠይቃት ነገር ማለት እንዴት ነው እቅዳችሁ? ማለት በምን አጋጣሚ ልታገኝ ያሰብሽ? እንዴትስ ልታደርጊው ያሰብሽ? ይሄንን ነገር እንዴት ነው አላማ ማለት እስቲ ንገሪኝ እስቲ። ይሄ እኮ በጣም ለኛ ኖርማል የሆነ ነገር ነው። ማለት በቃ ብዙ ሰዎችን እንደዚህ ነው አፋቸው የምናዘጋቸው። ወይ አንደበታቸው እንዲዘጋጋ ማድረግ፣ ማደንዘጃ ወቅተን ወይ የሆነ ፋይል እነሱ ላይ የሚያዝ በቃ እንደዚህ አይነት ነገር ነው የምናደርገው። ቆይ እዚህ ጋር አንድ ጥያቄ ልጠይቅሽ። ይህ ሰውዬና አንቺ ግንኙነት የላችሁም። ከዛሬ በፊት ደግሞ አንቺ ልታውቂው ትችያለሽ እንጂ እሱ አያውቅሽም። በአካልም ተገናኝታችሁ አታውቁም። በምን መንገድ ነው እሱን መድኃኒት ልትወጊ የምትችይው ወይ እንዲቆላለፍ ልታረጊ የምትችይው? ማለት የት አውቀሽው የት አግኝተሽው ነው ይህን ነገር ልታረጊበት የነበረው? ይኸውልህ ሁሉንም ነገር አጣርቶ የሚጨርሰው እሱ ነው። እሱም ራሱ አይደለም ሌላ ሰራተኛ አለው። ያጣራሉ፣ የት እንደሚገኝ ምናምን ነገር ይጣራል። ከዛ ግን እኔ በቃ ወይ ሴትነቴን ተጠቅሜ እንትን ልለው እችላለሁ፣ ልቀርበው እችላለሁ። የተለያዩ አይነት እሱን የማግኛ መንገዶችን ትጠቀማላችሁ። በቃ እንደዛ ነገር እቀርበዋለሁ። ከዛ ምግብ ውስጥ ወይ ልጨምርለት እችላለሁ፣ ወይ ደግሞ በቃ የተለያዩ መርፌዎች አሉ። ማደንዘዣም ከሆነ ማደንዘዣ ልወጋው እችላለሁ። ይሄ ነው ምንም አውቀው ነገር አልነበረም። ግን እሱ ነው በትክክል ያስተማረኝ። ማደንዘዣዎችን አንስቴዥያ የሚባሉ መድኃኒቶች አሉ፣ እንዴት መውጋት እንዳለብኝ ምናምን ያስተማረኝ ራሱ ነው። ከዛ በቃ ብዙ ሰዎች እንደዚህ ነው አፋቸው የምናዘጋው። ያ ሰው ወይ ይታመማል ወይ ፓራላይዝድ ይሆናል። በቃ በሆነ ነገር ብቻ ወይ ያ ሰው ብዙም አስፈላጊ ካልሆነ እንገለዋለን። በቃ ዳኒ የምጠይቃት ነገር አለ። መቼ ነው እዚህ ስራ ውስጥ የገባሽው? ማለት ይሄ ሁሉ እንዳለችው ከሆነ ቤተሰብ በጣም ብዙ ሰው ነው የገደሉትም አፋቸውንም እንዳለችው የሚያዝይዙት እንግዲህ በጣም ብዙ ሰው ነው። መቼ ነው እንደዚህ አይነት ስራ ውስጥ የገባሽው? እኔ ናክል አልቆየውም። 2 ዓመት ተኩል ምናምን ነገር 2 ዓመት ከ7 ወር ምናምን ነው። 7ኛ ወሬን 2 ዓመት ከ7ኛ ወሬን እያስኩኛል። ጭራሽ እንደ የወርቅ ኢዮቤልዩ በዓል ትቆጥሪያለሽ አይደለ? እንደዛ ነው እያልሽን ያለሽው? እንደዛ አይደለም ግን በቃ ወራዊ ደግሞ ስለሚገባልኝ ግዴታዬም ስለነበር በቃ አሁን 7ኛ ወር ላይ ወደ 3ኛ ዓመት እየሄድኩኝ ነው። ደግሞ እኮ ሰምታታል አይደለ? ጭራሽ እኔን ልገለኝ ከዛ በኋላ እሱ ደግሞ ተይቅርብሽ እንቆላልፈን እናስቀምጦ ነበር እያላት የነበረው። ልገይ ነበር ሀሳብሽ? እኔ በቃ ቶሎ ማለት እንደዚህ አይነት ስራዎች ምናምን ሲመጡ ታሞ ያ ሰው ሪስክ ወደኛ ምናምን ከሚመጣ ቶሎ ቢሞት ይሻላል ነው። እና እኔ ገለሽ ታዲያ በኖር ይሻላል እንዴ? ገለሽ ቴዲ ልቀቀኝ ነበር። አንተ ምን ሆነ ነው? ቁጭ በል። ምን ሆነ ነው? ምን ሆነ ነበር? ያንተ ታስበላክ ነው እንደዚህ ማለት ነው። ውጣ ታረጋለህ። እንዴት ታረጋለህ? ይቅርታ እሺ። እሱ ትንሽ ስሜታዊ ስለሆነ ነው። ወደዛ ጋር ጠጋቤ ትንሽ ጠጋቤ። እናንተ ቆይስ ልገሉኝ ነው እንደ እቅዳችሁ? አንቺ እቅድሽ ምንድን ነበር? ልትገይው አልነበረም እቅድሽ? እኔ ስራ ጭራሽ እንደሚያዝን እኔ ስራ ሆኖብኝና ስላስፈራራኝ ነው። ወድጄ እየሰራ ያለው ስራ አይደለም።
ይኸውልሽ አስፈራራኝ፣ ትርኪ ምርኪ፣ ገለመሌ እንደዚህ አይነት ሀሳቦች ጭራሽ ሰበብ ሊሆኑ የማይችሉ ናቸው። እሺ ይህንን ነገር እንድታውቂ ይፈልጋለሁ። ምክንያቱም የህግ አካላት አሉ። ከእነሱም ማለፍ ሲል ደግሞ ወደ እኛ መተሽ መናገር ትችያለሽ። እኔ አላውቅም ነበር መጀመሪያ ነግሬሃለሁ እኮ። ይኸውልሽ አሁን እኔ እንደዚህ እንድትይኝ እንድታስረጅኝ አልፈልግም። በቃ እንድታስረጅኝም አልፈልግም ስለምትሰሯቸው ስራዎች። ይህ ሰው ስሙን ጥላሁን ያልሽኝ አይደለ? ይህ ሰው ማን ነው? ምንድን ነው? የት ነው የሚገኘው? ስለሰራቸው ስራዎች እያንዳንዱ ነገር ንገሪኝ። ብዙ ስራ ሰርቷል። ስራዎቹ ይሄ ነው ብዬ መዘርዘር አልችልም፣ ግን በቃ ስራዎቹ በጣም ትላልቅ ሰዎች አሉበት። ትናንሽም አሁን እንደኔ አይነት ሴቶች ምናምን ነገር እንደሚያመጣ እና ብዙ ገንዘብ እንደሚከፍላቸው እዛ ውስጥ እንዲሰሩ ማድረግ ሁላ። ከዛ ድርጅት የማይወጡ ሰዎች ሁላ አሉ ማለት ቤተሰቦቻቸውን ብር ብቻ ውጭ ነን ብለው ብር ይልካሉ ወደ ቤተሰቦቻቸው፣ ግን እነሱ ኢትዮጵያ ውስጥ ነው እዛው ድርጅት ውስጥ የሚኖሩ ሴቶች እንዳሉ አውቃለሁ። ከሀገር ውስጥ ሆነው ከኢትዮጵያ እንደወጡ ተደርጎ ደግሞ ለቤተሰቦቻቸው ብር ይላካል። እንደዛ የሚሰሩ ሴቶች እንዳሉ ምናምን። እነሱ ከድርጅቱ የማይወጡት ለምንድን ነው? በቃ ሚስጥር ይዘው ሊወጡ ይችላል። አሁን ታማኝ ያልሆኑ ሰዎች አሉ እነሱ። እሺ እንደዚህ አይነት ሰዎችን ስታገኙ ደግሞ ምንድን ነው የምታደርጓቸው? ምን አይነት ሰዎች? ታማኝ ያልሆኑ ሰዎች አሉ ብለሽኛል አይደል? እንደዚህ አይነት ሰዎች መቼም ከመሀል አንዳንድ ሰው አፈንግጦ የሚወጣ አይኖርም። እንደዚህ አይነቶቹን ሰዎች እኔ እስካሁን አንድ ሰው ብቻ ነው የገጠመኝ ከጥላሁን። ማንም ነው አምልጦ መውጣት የማይችለው። በጣም ይፈሩታል። ትልቅ የተባለ ሰው የእሱ ስም ከተጠራ በጣም ነው የሚፈሩት። ይንቀጠቀጡለታል። የሚገርም እኮ ነው። ቤተሰቦች እንግዲህ ይህ ጥላሁን የተባለ ግለሰብ በተለያዩ የወንጀል ድርጊቶች ላይ ነው እንግዲህ እንደተሰማራ እየሰማን ያለ ነው። አሁን ላይ ማለት ነው። አንቺም ለራስሽ የሚጠቅምሽ ነገር ነው እየነገርኩሽ ያለሁት። ይህ ሰው የት ነው ማገኘው? በምን አይነት ሁኔታ ውስጥ ነው እሱን መያዝ የምችለው? ይህንን ነገር ንገሪኝ። ከዛም በኋላ እንግዲህ የሚሆነውን ነገር እኔ እነግርሻለሁ። አላቅም የት እንደሚገኝ። ለእኔ ደውልልኛል እዚህ ቦታ ነኝ ሲለኝ መሄድ ብቻ። ብትናገሪ ነው የሚሻልሽ። አላቅም ስለማላቅ እኮ ነው። አላቅም አትበይኝ። ይህ ሰው የት ነው የሚገኘው? ሁሌ እንደምትገናኙ አውቃለሁ። ተናገሪ እባክህ። ምንም አውቀው ነገር ተናገሪ እያልኩሽ ነው። እሺ ተናገሪ እያልኩሽ ነው። ትናገሪያለሽ ወይ? ቀና በይ፣ ወደዚህ ቀና በይ። ትናገሪያለሽ? እሺ በቃ እናገራለሁ። ጥሩ ተነሽ ውጭ። እዚህ አይደለም። ያዟት እሷን። ውድ ቤተሰቦች እንግዲህ እንደሰማችኋት ናርዶስም ጥላሁን ያለበትን ቦታ እናገራለሁ ብላለች። አንቀን ስንይዛት ነው ግን እናገራለሁ የሚለውንም ራሱ እንትን ለማለት የፈለገችው። እንግዲህ እንዳለችን ከሆነ ይህ ሰውዬ እርምጃዎቹን አስልቶ የሚራመድ ሰው ነው። ስለዚህ እኛም ከሱ 2 እርምጃ፣ አንድ ብቻ አይደለም ቤተሰቦች፣ 2 እርምጃ ቀድመን መገኘት ስላለብን ማድረግ ያለብን፣ እሷ ከባልደረቦቻችን ጋር ትቆያለች። የምትነግረንን መረጃ ይዘን ከባልደረቦቼ ጋር አንድ ላይ በመነጋገር ስልታዊ የሆነ ክትትል በማድረግ ይህንን ሰውዬ በቁጥጥር ስር የምናውለው ይሆናል። እንግዲህ ውድ ቤተሰቦች ቸር ይግጠማችሁ እንድትሉን እንፈልጋለን። ያው እንግዲህ ውድ ቤተሰቦች ያሉትን ነገሮች እየተከታተልን እንግዲህ እናሳውቃችኋለን። ሀሳብ አስተያየቶቻችን ኮሜንት ላይ ያስቀምጡልን። ቸር ቆዩልኝ። ናኒ ገለሽ ታዲያ ከዛም ያው እኔን ስትል ያው በቃ እኔን እንደ ገፊ አድርጎ ነበር የሚቆጥረኝ። ልቀቁኝ በቃ። ምንም አውቀው ነገር የልትሄጂ ነው ነይ ልቀቀኝ። እንደዚህ አትያዘኝ በቃ። ለምን ገባ አንተ? ዳኒ እኔ አናግራታለሁ ብዬ አልነበር? ቆይ እናንተ ላይ ማስገባችሁ። ወንድሜ ቴድሮስ በቅርቡ አንድ ትጠይቀሃለሁ። በእውነት እንደዛ ነው የሚሰማሽ? በህግ ትጠይቅኛለሽ? በህግ ትጠይቅ። እሺ ጥሩ ማለት እሱም ቢሆን እናቴን ስላጣት በጣም ነበር የተጎዳውና
የዛቻ መልእክቶችን እንግዲህ በዚች ሴት አማካኝነት ነው እንግዲህ ሲላኩ የነበረው የሚል አንዳንድ መረጃዎች አሉና በቁጥርም በዛ እንድንል ሰብስክራይብ እያረጋችሁ አብረን የተለያዩ ጊዜያቶችን እንድናሳልፍ ምክሬን እለግሳለሁ። እንግዲህ ቤተሰቦች እባክህ ችግር ውስጥ እየወደክ ነው፣ እኔንም ችግር ውስጥ እየጣልከኝ ነው። እባክህን ለመግደል ነው ሀሳባችሁ ማለት ነው? እኔ እንደዛ ነበር ያልኩት። ማለት እንዴ ምንድን ነው ስትሰሪ ነበር? ምንድን ነው የሰራሁት? መልእክቶቹን ስትልክ የነበርሽው አንቺ በእውነት እንደዚህ መንካት አልችልም። አንቺ ስታረግ የነበረው ነገር ምንድን ነው? ዛሬ ያው ትንሽ ከበድ ያለ ጉዳይ ነው ይዘን የመጣ ነው። ድንገት ራንደም የሆነም ሰው ደውሎ ነይ ያለሽ ቦታ ትሄጃለሽ ማለት ነው? ነይ ቢልሽ ቤተሰብ ጥላሁን ማለት በጣም መጥፎ ሰው ነው እንዴ! አንተ ስለ ህዝብ እኮ የማያስብ ሰው እኮ ነው። ይሄ ስልክ ያንቺ አይደለም? አይደለም የኔ መሆኑ በምን እርግጠኛ ሆንክ? ከሀገር ውስጥ ሆነው ከኢትዮጵያ እንደወጡ ተደርጎ ደግሞ ለቤተሰቦቻቸው ብር ይላካል። ለቴዲ በገዛ ስልኩ እየተላኩለት ያሉ አንዳንድ ማስፈራሪያ የሚመስሉ መልእክቶች ነበሩ። ብዙ ሰራተኛ ስሙን አያውቀውም ማለት ሁሉም ሰራተኛ ኤክሴል እያለ ነው የሚጠራው። ሰውየው በጣም እጁ ረጅም ነው ከምልህ በላይ እጁ ረጅም ነው። አሁን ግን ይህንን እድል አግኝቻለሁ። ምን ሆነሽ ነው ደግሞ የምታለቅሽው? እባክህን በቃ እኔን ተወኝ። ይቅርታ ማለት ስሜት እየሆንኩ ስለሆነ ነው። ወንጀሉ ሲላመዱት እንዲህ ነው ያንስባቸዋል። ከአንዱ ወንጀል ላይ አንዱ ወንጀል ይበልጣል። ከስራው በፊት ክፍያ አለው አለኝ። ከዛ ሳትቀጠሪ ነው ክፍያው? ሳልቀጠር ክፍያ አለው አለኝ። አንተ ምን ሆነ ነው? ቁጭ በል። ምን ሆነ ነው? ግን ነበር እያልኩ ነው። አንተ ሳትበላት ነው እንደዚህ ማለት ነው።